ሰላም ሰላም እንዴናችሁ ወደ ቻናሌ እንኳን በሰላም መጣችሁ የዛሬ ቪዲዮ የሚሆነው እንዴት አድርጌ የቆዳ ስክራብ እንደማዘጋጅ አሳያችኋለሁ ፎሮፎር ካለባችሁ የሚያሳክካችሁ ከሆነ ዛሬ ማሳያችሁ የስኳር የቆዳ ስክራብ ወይም ደግሞ የጸጉራችን ቆዳ ማለት ነው እንዴት እንደሚሰራ አሳያችኋለሁ በጣም ይጠቅማችኋል በመጀመሪያ የሚያስፈልገን ነገር ምንድነው ስኳር ነው እኔ የምጠቀመው ዛሬ ቡኒ ስኳር ነው እናንተ ነጭ ስኳር መጠቀም ትችላላችሁ በመቀጠል የወይራ ዘይት አድርግበታለሁ ከዛ በደንብ አድርጌ የወይራ ዘይት ካደረኩበት በኋላ አዋህደዋለሁ ማለት ነው እናንተ ያላችሁን ዘይት ለእናንተ ቢስማማችሁ መጠቀም ትችላላችሁ በመቀጠል ትንሽ ወፈር ስላለብኝ ትንሽ ዘይት ጨምርበታለሁኝ ለመቀባት እንዲያመቸን ትንሽ ቀጠን ማለት አለበት ከዛ በደንብ ካዋርኩት በኋላ የፔፐርመንት ኤሴንሻል ኦይል አረግበታለሁ ይሄ እንደ አማራጭ ነው ከሌላችሁ ሊቀርም ይችላል ግን ይሄ ፔፐርመንት የደም ዝውውራችንን ስለሚጨምር የጸጉር እድገታችንን ቶሎ እንዲያድግ እንዲፈጥን ይረዳናል እንዲሁም ደግሞ ቆዳችን ላይ ፎሮፎር ድርቀት ካለብን እሱን ይከላከልናል ማለት ነው ከዛ በደንብ አርጌ አዋህደዋለሁ እንደምታዩት እንግዲህ ብዙ ጊዜ ስክራብ ለፊታችን ለቆዳችን ነው የምናዘጋጀው ፊታችን ላይ የበጎር ጠባሳ ካለበት እሱን ይቀንስልናል የሞተ ቆዳን ያነሳና ንጹህ ቆዳ ይሰጠናል ማለት ነው እንደዛም ሁሉ ቆዳችን የጸጉር ቆዳችንም ስክራብ ያስፈልጋል ማለት ነው በመቀጠል እንደምታዩት ጸጉሬ ልታጠብ ስለሆነ የሚገርማችሁ ከፊት ብቻ ነው ድርቀት እንደመድረቅ ነገር ያለብኝ እና ይሄንን መጠቀም ከጀመርኩኝ በኋላ በጣም ለውጥ አይቼበታለሁ ቆዳዬ ላይ ከዛ እንዲከፋፈልኩት በኋላ ያዘጋጀሁትን የስኳር ስክራብ በመውሰድ ቆዳዬን ስክራብ አደርገዋለሁ ማለት ነው በጥፍራችሁ ሳይሆን በጣታችሁ በጣም እንዳትጫኑት ቀስ ብላችሁ ቆዳችሁን እንዳትሉት እንዳትጎዱት ከዛ እንደምታዩት ያደረኩኝ ስክራብ አደርገዋለሁ ቆዳዬን ማለት ነው ይሄን ስክራብ ማድረግ የሚጠቅመን ለምንድነው ፎሮፎር ካለብን ቆዳችን ላይ ቢልድ አፕ ካለ ከቅባትም ከሻምፖም ሊሆን ይችላል እንዲሁም ከላብም ሊሆን ይችላል ማንኛውንም ነገር በደንብ አድርጎ ጽድት ያደርግልናል ማለት ነው ቀዳዶቻችን ውስጥ በመግባት ጽድት ያደርግልናል ያ ማለት ደግሞ ጸጉራችን ጤነኛ ሆኖ ጥሩ ሆኖ እንዲያድግ ይረዳዋል ማለት ነው በጣም ይጠቅማችኋል የምሬ ነው ማለት አብሶ ፎሮፎር የሚያስቸግራችሁ ከሆነ ይሄ በጣም ጠቃሚ ነው በሻምፖ በውሃ ብቻ መታጠብ ፎሮፎር ሊያጸዳልን አይችልም ይሄንን በሳምንት አንዴ ብቻ በመጠቀም ለውጡን ታዩበታላችሁ ለኔ በጣም ረድቶኛል ለዛ ነው ለእናንተ ማካፈል የፈለኩት አሁን እንደምታዩት በደንብ አርጌ ሁሉም ቦታ እንዲዳረስልኝ እንደዚህ ያካፈልኩኝ ቆዳዬን በደንብ አርጌ ስክራብ አደርገዋለሁ አትጫኑት እንደነገርኳችሁ ቀስ ብላችሁ ይሄን እንግዲህ በቀላሉ በኪችናችሁ ውስጥ የምታገኙት ነገር ነው ገበያ ላይ የሚሸጥ አለ እንደዚህ የቆዳ ስክራብ ማድረጊያ ትንሽ ወደድ ይላል ያም ሆኖ ግን በዚህ አይነት መልኩ እኛ ራሳችን ቤታችን ውስጥ ማዘጋጀት እንችላለን ማለት ነው ገበያ ላይ ያለው በስኳር የሚሰራ አለ በተለያየ ነገር የሚሰራ አለ ቆዳችንን ኤክስፎሊየት የሚያደርግልን ስክራብ የሚያደርግልን ማለት ነው እኛ ግን እንደዚህ በቀላሉ በማዘጋጀት የቆዳችንን ጤንነት መጠበቅ እንችላለን ማለት ነው ይሄንን ስትቀቡ እንግዲህ ላስኪት ማንጠፍ አለባችሁ ታች ማለት ነው አለበለዚያ እንዳለ በየቦታው ስኳር ብቻ ነው የሚሆነው እኔ ብዙ ጊዜ ይሄንን ገላይን ስታጠብ ያው መታጠቢያ ክፍል ነው የምቀባው ግን ዛሬ ለእናንተ ለማሳየት ነው እንደዚህ ያደረኩት በመቀጠል እንደምታዩት ቆዳዬን ቀስ ብዬ ሙሉን ስክራብ አደርገዋለሁ ማለት ነው እንደዚህ ቆዳችንን ማሳጅ ማድረግ በጣም ይጠቅመናል ከዛ ጸጉሬን ወደ ላይ በመሰብሰብ በማስያዝ ይሄን ስኳሩን ከ5 እስከ 10 ደቂቃ ጸጉሬ ላይ በማቆየት ከዛም በኋላ እንተነለዋለሁ ተታጠባለሁ ማለት ነው
እንግዲህ የዛሬ ቪዲዮ ይሄን ይመስላል እንደወደዳችሁ ተስፋ አደርጋለሁኝ በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ ቻው